በኢትዮጵያ የእናቶችና የጨቅላ ህጻናት ሞት ለመቀነስ የተወሰዱ የፖሊሲ እርምጃዎች ተጨባጭ ውጤት ማስገኘታቸውን የጤና ሚኒስቴር አሳውቀዋል። ሚኒስቴር መስሪያ ቤቱ አክሎም በኢትዮጵያ ባለፉት ዓመታት ከወሊድ ጋር ተያይዞ የሚከሰት የጤና ችግርንና ሞትን ለመቀነስ በተሰራው ስራ በጤና ተቋማት የሚወልዱ እናቶች ቁጥር መጨመሩንም ገልጸዋል። የጤና ሚኒስቴር የገለጸው በየዓመቱ በጥር ወር የሚከበረውን የጤናማ እናትነት ወር አስመልክቶ በሰጠው መግለጫ ላይ ሲሆን የመግለጫውን ዝርዝር መረጃ ፍስሐ ደሳለኝ አሰናድቶታል፣ እንደሚከተለው ይቀርባል። የጤና ሚኒስቴር በየዓመቱ በጥር ወር የሚከበረውን የጤናማ እናትነት ወር አስመልክቶ መግለጫ የሰጠ ሲሆን በተለይም ከወሊድ ጋር ተያይዞ የሚከሰት የጤና ችግርንና የእናቶችንና የጨቅላ ህጻናትን ሞት ለመቀነስ ባለፉት ዓመታት በተደረገው ርብርብ በጤና ተቋማት የሚወልዱ እናቶች ቁጥር ጨምሯል ተብሏል። ጨቅላ ህጻናት ሞት ምጣኔን ራሱ ብንመለከት በ1000 በህይወት ከሚወለዱ ህጻናት ውስጥ በፊት ከነበረበት 49 ሞት በ1000 ከነበረበት ውስጥ አሁን ባለበት ጊዜ ላይ ወደ 26 ዝቅ ማድረግ ተችሏል። ይሄ ዓለም አቀፍ መረጃዎቻችንን ይዤ ነው ማጋራችሁ ማለት ነው። የነፍሰ ጡር ክትትሎችን ስንመለከት፣ የጤና ተቋማት የወሊድ አገልግሎትን ስንመለከት፣ በሰለጠኑ ባለሙያዎች የመውለድ ምጣኔን ስንመለከት በባለፉት ዓመታት በጣም ሰፊ የሆነ ለውጥ ተቀምጧል። ከእናቶች ሞት ምጣኔ ሲታይ እንደ አውሮፓውያን አቆጣጠር በ2000 ወደ 953 በመቶ ሺህ ነበረ። ይህንን እንግዲህ በተለይ በባለፈው ዓመት የተለቀቀው በወጣው ማለት ነው እንደ አውሮፓውያን አቆጣጠር በ2025 በመጣው መረጃ መሰረት የዓለም አቀፍ ድርጅቶች በጋራ ባስቀመጡት ኢስቲሜት ምጣኔ ውስጥ ደግሞ ወደ 195 በመቶ ሺህ ዝቅ እንዳለ ያሳያል። እነዚሁ የተገኙ ውጤቶች እንዳሉ ሆኖ የእናቶችና የጨቅላ ህጻናትን ጤና ከማረጋገጥ አኳያ ገና ብዙ ስራ እንደሚጠይቅ ሚኒስትሯ መቅደስ ዳባ ተናግረዋል። ይህ ሁሉ ግን ሲሆን አሁንም ቢሆን የእናቶች ጤና፣ የጨቅላ ህጻናት ጤና አሁንም እንደ ሀገርም እንደ ዓለምም ካስቀመጥነው ቁጥር አንጻር አሁንም መድረስ ያለብንን ደርሰናል ብለን የምንዘናጋበት ጊዜ ላይ እንዳልሆነ ሊታወቅ ይገባል ማለት ነው። የመጀመሪያ ደረጃ ጤና እንክብካቤያችንን አሁንም የበለጠ ማጠናከር የህብረተሰብ ተሳትፎ ስለሆነ ዋናው የዚህ ጤና አገልግሎት መስታወቱን ትክክለኛ የሚያደርገው ሁሉም የበለጠ አገልግሎቱን ለማዳረስ እንዲረባረብ እንተጋለን። የሚቀጥለውም ደግሞ ሁለተኛው ለእናቶችና ለጨቅላ ህጻናት ህክምና አገልግሎት የሚያስፈልጉ የህክምና ግብአቶችና አገልግሎት ቁሶች የማሟላት ስራ አሁንም በሰፊው የምንሰራ ይሆናል። ሚኒስትር ዴኤታው ደረጀ ድጉማ በበኩላቸው በየጤና ጣቢያዎች የቀዶ ህክምና አገልግሎት መጀመሩና የጤና ተቋማት ተደራሽነት መስፋፋትም የቅድመ ወሊድ ክትትል እንዲሻሻል ማድረጉን ገልጸዋል። እንዲሁም ከወሊድ በኋላ የሚከሰት የደም መፍሰስን በመከላከል ረገድም የበጎ ፈቃደኛ ደም ለጋሾች ቁጥር መጨመርም የበኩሉን አስተዋጽኦ ማበርከቱን ሚኒስትር ዴኤታው አክለዋል። በተለይ በሀገራችን ትልቅ እመርታ ነው ብለን የምናስቀምጠው በጤና ጣቢያዎቻችን ውስጥ የቀዶ ጥገና አገልግሎት መጀመራችን ነው። ከዚህ ፊት በሆስፒታል ብቻ የሚገኘውን በጤና ጣቢያ ደረጃ ይሄንን ማምጣታችን በፊት ወደ ጤና ጣቢያ ለመምጣት የማይችሉና መንገድ ላይ እናቶችም ህጻናቶችም የሚሞቱትን ታሪክ ማድረግ ተችሏል። በሀገራችን በየትኛው ቦታ ላይ አሁን በአጭር ሰዓት ውስጥ ከአንድ ሰዓት ባልበለጠ ጊዜ በየትኛው ቦታ ላይ የቀዶ ጥገና ህክምና የሚያገኙበት ሁኔታ ተፈጥሯል። ለዚህም ነው የእናቶች ሞት ከጊዜ ወደ ጊዜ እየቀነሰ የመጣው። ይሄንን ማንሳት እፈልጋለሁ። የጤና ሚኒስቴር በዚሁ መግለጫው መድኃኒትን ጨምሮ የህክምና ቁሳቁሶችን በሀገር ውስጥ ማምረት የሚፈልጉ መንግስታዊና መንግስታዊ ላልሆኑ ተቋማት እንዲሁም የህክምናውን ዘርፍ ሊያሻሽሉ የሚያስችሉ የፈጠራ ስራዎችን ለሚሰሩ ግለሰቦችና ድርጅቶች በጋራ እንስራ ጥሪ አቅርበዋል። የዘንድሮው የጤናማ እናትነት ወር በዓለም አቀፍ ደረጃ ለ39ኛ ጊዜ በኢትዮጵያ ደግሞ ለ21ኛ ጊዜ ፈጠራና ዘላቂ ፋይናንስ ለጤናማ እናትነት በሚል መሪ ሀሳብ በተለያዩ መርሃ ግብሮች እንደሚከበር ሰምተናል።